ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? ዛሬ እጅግ አስገራሚና አስተማሪ በሆነ የህይወት ታሪክ ተመልሰናል። በዓለማችን ላይ ብዙ ቢሊዮነሮችና ታዋቂ ሰዎች አሉ። አንዳንዶቹ በንግግራቸው፣ አንዳንዶቹ ደግሞ በልዩ ጥበባቸው ይታወቃሉ። ዛሬ የምናወራለት ሰው ግን ዓለምን ጉድ ያሰኘው አንዲትም ቃል ሳይናገር በዝምታው ብቻ ነው። አዎ፣ በኮቪድ-19 ወረርሽኝ ወቅት ከሰራበት ፋብሪካ ተባሮ በቤት ውስጥ ተቀምጦ የነበረው ያ ወጣት ዛሬ የቲክቶክ ንጉስና የብዙ ሚሊዮን ዶላሮች ባለቤት መሆኑን ማን ያውቅ ነበር? ስለ ካቢላሜ ስኬት፣ ስለ ደካማ ጎኖቹና ለጥበብ ስራው ስለከፈለው አስገራሚ ክፍያ በዝርዝር የምናይበት ቪዲዮ ነው። ወደ ዝርዝር ታሪኩ ከመሄዳችን በፊት ግን እንዲህ ያሉ ዝንቅ መረጃዎች ሁልጊዜ እንዲደርሳችሁ ይህንን ቪዲዮ ላይክ በማድረግ ጀምሩ። ለሌሎችም እንዲደርስ ሼር አድርጉት። እንዲሁም አዲስ ከሆናችሁ የቤተሰባችን አባል ለመሆን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጁ ከሆናችሁ ወደ ካቢላሜ አስገራሚ የህይወት ጉዞ እንለፍ። ቆይ ይህን ቪዲዮ እስከ መጨረሻው ከተመለከታችሁት በቪዲዮ መጨረሻ ስለ ካቢ ያላወቅናቸውን 5 አስገራሚ እውነታዎች እነግራችኋለሁ። አብራችሁን ቆዩ። መከራ የበዛበት ጅማሬ። ታሪካችን የሚጀምረው በምዕራብ አፍሪካዊቷ ሀገር ሴኔጋል ነው። በ2000 ዓመተ ምህረት የተወለደው ካቢላሜ ገና የ1 ዓመት ህፃን እያለ ነበር ቤተሰቦቹ የተሻለ ህይወትን ፍለጋ ወደ ጣሊያን የተሰደዱት። ካቢ ያደገው በቱሪን ከተማ አቅራቢያ በሚገኝ ቺቫሶ በተባለ የድሆች መንደር ውስጥ ነው። ህይወቱ እንደ ማንኛውም ስደተኛ ከባድ ነበር። ትምህርት ቤት ውስጥ በነበረው የትኩረት ማጣት ችግር ምክንያት ትምህርት አይቀናውም ነበር። ትምህርቱን እንደጨረሰ ቤተሰቦቹን ለመርዳት የቀን ስራዎችን መስራት ጀመረ። በግንባታ ስራ፣ በሬስቶራንት እቃ ጣቢነትና በመጨረሻም በአንድ የዲጂታል ማጣሪያ ፋብሪካ ውስጥ በኦፕሬሽንነት ተቀጠረ። በወቅቱ ዓላማው አንድ ብቻ ነበር፣ ተግቶ ሰርቶ ለቤተሰቦቹ የሚሆን የቤት ኪራይ መክፈል ነበር። የህይወት መገላበጥ የመጋቢት ወር 2020 በ2020 መጀመሪያ ላይ ዓለም በኮቪድ-19 ወረርሽኝ ስትናወጥ ካቢ ሰራበት የነበረው ፋብሪካ ሰራተኞችን መቀነስ ጀመረ። ካቢም ከስራ ተባረረ። ወደ ቤቱ ሲመለስ አባቱ ሌላ ስራ እንዲፈልግ ደጋግሞ ቢመክረውም ካቢ ግን በቤት ውስጥ ሆኖ ቲክቶክ ቪዲዮዎችን መስራት ጀመረ። መጀመሪያ ላይ የሚሰራቸው ቪዲዮዎች እንደ ማንኛውም ሰው በጣሊያንኛ ቋንቋ የሚቀርቡ ቀልዶች ነበሩ። ነገር ግን ብዙም ተመልካቾች አላገኘም። አንድ ቀን ግን አንድ ሐሳብ መጣለት። በሶሻል ሚዲያ ላይ ላይፍ ሃክ የሚባሉ ቪዲዮዎች በጣም አስቂኝና ነገሮችን የሚያወሳስቡ መሆናቸውን ተረዳ። ለምሳሌ አንድ ሰው ሙዝን በቢላዋ ለመላጥ ሲሰቃይ የሚያሳይ ቪዲዮ አየ። ካቢም ይህን ቪዲዮ ወስዶ ሙዙን በእጁ በቀላሉ ሲልጠውና በመጨረሻም እንዲህ ነው የሚል አይነት የምልክት ቋንቋ አሳየ። ያ ቪዲዮ የካቢን ህይወት ለዘላለም ቀየረው። የዝምታው ግርማና የዝናው ጥምረት። ካቢ አንድም ቃል አይናገርም፣ ነገር ግን የፊቱ ገጽታና ዝነኛዋ የእጆቹ ምልክቶች ከ100 ቃላት በላይ መልእክት ያስተላልፋሉ። የሱ ዝምታ ለካቢ ትልቅ እድል ሆነለት። ለምን ቢባል ቋንቋ ስለማይናገር ቪዲዮውን የትኛውም ሀገር ያለ ሰው አሜሪካዊ፣ ኢትዮጵያዊ ወይም ቻይናዊ ሊረዳው ይችላል። በጥቂት ወራት ውስጥ ተከታዮቹ ከሺህ ወደ ሚሊዮን አደጉ። ሰኔ 2022 ላይ ደግሞ 142.8 ሚሊዮን ተከታዮችን በማፍራት ቻርሊ ዲ አሚሊዮን በመብለጥ በዓለም ላይ የቲክቶክ ቁጥር 1 ንጉስ ለመሆን በቃ። አዲሱ ውልና የሀብቱ መጠን። ዛሬ ካቢላሜ የት ነው ያለው? ካቢ አሁን የሚሊዮኖች ጓደኛ ሆኗል። ካቢ ከዓለም አቀፉ የፋሽን ተቋም ሁጎ ቦስ ጋር የብዙ ሚሊዮን ዶላር ውል ተፈራርሟል። አሁን የኩባንያው ዋና አምባሳደር ነው። የባይናንስ ውል ከዓለማችን ትልቁ የክሪፕቶፕ ድርጅት ባይናንስ ጋር በአምባሳደርነት ውል አለው። የሆሊውድ
ፊልም ካቢ በቅርቡ 001 በሚል ርዕስ በሚወጣ የድርጊት ወይም የአክሽን ፊልም ላይ ለመሪ ተዋናይነት ውል ተፈራርሟል። የካቢ ላሜ ታሪክ ከዜሮ ተነስቶ ጀግና መሆን የሚለው እውነታ በግልጽ ያሳያል። ስራ አጥንቶ ቤተሰቡን ያስጨነቀው ያ ስደተኛ ወጣት ዛሬ በፈጠራው ዓለምን እያሳቀ የናጠጠ ባለሀብት ሆኗል። አሁን ቃል የገባሁትን ስለ ካቢ ያላወቅናቸውን 5 አስገራሚ እውነታዎች ልንገራችሁ። አንደኛው የጣሊያን ዜግነት ያገኘው በቅርቡ ነው። ካቢ ላሜ ከ1 ዓመቱ ጀምሮ ጣሊያን ውስጥ ቢኖርም የጣሊያን ዜግነት ያገኘው እንደ አውሮፓውያን አቆጣጠር በ2022 ዝነኛ ከሆነ በኋላ ነው። ከዚያ በፊት በሴኔጋል ፓስፖርት ነበር የሚንቀሳቀሰው። ሁለተኛው የእግር ኳስ አፍቃሪ ነው። ካቢ የጁቬንቱስ ደጋፊ ሲሆን ከታዋቂ ተጫዋቾች እንደ ሊዮኔል ሜሲ፣ ዴል ፒየሮና ፖል ፖግባ ጋር በቪዲዮቹ ላይ ታይቷል። ሶስተኛው ትልቁ ህልሙ ኦስካር ማግኘት ነው። ካቢ ቲክቶክን እንደ መጀመሪያ እርምጃ ነው የሚያየው። ዋና ዓላማው ግን ታዋቂ የሆሊውድ ተዋናይ መሆንና የኦስካር ሽልማትን ማሸነፍ እንደሆነ ይናገራል። አራተኛው ቪዲዮዎቹን የሚቀዳው በብቸኝነት ነው። መጀመሪያ ላይ ዝነኛ የሆኑትን ቪዲዮዎች በሙሉ የቀረጻቸው በድሮ ሳምሰንግ ስልክ ያለምንም ዘመናዊ መብራት ወይም ካሜራ ረዳትነት በብቸኝነት በክፍሉ ውስጥ ነበር። አምስተኛውና የመጨረሻው የዲስሌክሲያ ተጠቂ ነው። ካቢ በትምህርት ገበታው ላይ በንባብና በጽሁፍ የመቸገር ችግር ነበረበት። ይህ ግን ለፈጠራ ስራው እንቅፋት አልሆነውም። የካቢ ላሜ የገቢ ምንጭና የውል ዝርዝሮች። የገቢ ምንጭ ዝርዝር መረጃ ግምታዊ ገቢ ቲክቶክ ለአንድ ቪዲዮ የሚከፍለው እስከ $400,000 እስከ $750,000። ሁጎ ቦስ የአምባሳደርነት ውል ከ$2 ሚሊዮን በዓመት ይከፈለዋል። ባይናንስ የክሪፕቶ ማስታወቂያ ከ$1.5 ሚሊዮን እስከ $2 ሚሊዮን ይከፈለዋል። በኢንስታግራም ለብራንድ ማስታወቂያ ከ$100,000 እስከ $150,000 በአንድ ፖስት ያስከፍላል። ፎርቲኔት በጨዋታ ውስጥ የራሱ ገጸ ባህሪ አለው። ሚስጥራዊና ከፍተኛ ክፍያ ነው፣ ግን ክፍያው አልተገለጸም። የዝንቅ መረጃ ቤተሰቦች የካቢ ታሪክ ምን ያስተምረናል? ስኬት የግድ ብዙ መናገር አይጠበቅብንም። አንዳንድ ጊዜ ዝምታና ትክክለኛ ስራ በቂ ነው። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አበረታቱን። ስለ ካቢ ላሜ ያላችሁን አስተያየት በኮሜንት አጋሩን። ለዝንቅ መረጃ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በየቀኑ የሚወጡ አስገራሚ መረጃዎችን ተከታተሉ። የዛሬው ታሪካችን ይህንን ይመስል ነበር። ሰላም ቆዩልን።